በሚል ስንት ወንድሞቻችን በሰዋንበት ባጥንትና በደማቸው እየቀለዱ ያሉ አማራሉ እኛ ውስጥ ያሉ ማለት እስከ መጨረሻ ድረስ እንፈረዳቸዋለን። እነዚህን ሰዎች ተልኮ ተሰጧቸው እየሰሩ ያሉ አሉ። ስለዚህ የመጨረሻ አማራጭ ያለው ምንድነው? ሙሉ በሙሉ ተፎካካሪ ወይም ተቋሚ ፓርቲ የሚባሉት አደምስሻቸዋለሁ፣ አዳክሚያቸዋለሁ። አልገዛኝ ያለ ግን ክርስትና ነው በእምነት በቃ ህዝቡን እንደዚህ ያያዙብኝ። ስለዚህ ክርስቲያንን ማጥፋት አለብኝ በሚል ብዙዎቻችሁ ስልክ ያላችሁ ሰዎች ማየት ስለምትችሉ ማለት ነው ትናንት መግለጫ ተሰጥቷል። ስለዚህ አማራ ክርስቲያን እንዲጠፋ ተወስኗል። በቃ በዚህ ልክ ራሳችሁ እንድትዘጋጁ ፈልጋለሁ። እያንዳንዱ አባቶች የኛን ልጆች የኛን ወንድሞች ለማስቆብረን መርጦ ለማርያም 500 ሺህ ብር የገባለት ቄስ አለ። ትናንት በሚዲያ ውሏል አሉ። ስንቱ መስዋዕት የከፈሉ ወንድሞቻችን በእነሱ ደም የሚቀልዱ ማለት ነው። አባቶች በደንብ ራሳችሁን እንድትመለከቱ ፈልጋለሁ ወደ ውስጥ ማለት ነው። ስለዚህ በዚህ ልክ ነው እኛ ሙሉ በሙሉ እንድንጠፋ እየተደረገ ያለው። ለዚህ ራሳችሁ ማዘጋጀት መቻል አለባችሁ። እውነት ስንት ወንድሞቻችን አላጣን፣ እህቶቻችን፣ እናቶቻችን፣ አባቶቻችን አላጣን። በዚህ ልክ ነው የትኛው ሰላም ኑሮ ነውና ምርጫ ልናካሄድ የምንችለው? አስገድዶ ያስመርጣችኋል ነገር ስለምናውቀው ማለት ነው። ምን ይፈጠራል የሚለውን አብረን የምናየው ስለሚሆን ማለት ነው። ስለዚህ ሁላችሁም ራሳችሁን ማዘጋጀት መቻል አለባችሁ። ሁለተኛው መልእክቴ በስራ አጥ ስም በየወረዱ ድጓ ላይ ማንም እየተከታተልን ስለሆነ መግለጫ እየሰጡ ነው፣ እየሰበሰቡ ነው፣ እያወያዩ ነው። ስራ አጥ እየተባሉ በእንጨት ስራ፣ በብረታ ብረት ስራ፣ በሆቴል ስራ፣ በመሐንዲስ የተለያዩ አውቶ መካኒክ የምንላቸው በስራ ዘርፍ ስልጠና እየተባለ የመረጃና ደህንነት አገልግሎት እንዲሰጡ በእናንተ በኩል ማን ነው ሀብት እንዲዘረፍ የሚያረጉ የሚጠቁሙ ወጣቶች ናቸው። አሁን እየሰለጠኑ እውቅና እንዲኖራቸው እንድትከታተሏቸው እኛም እየተከታተልናቸው ስለሆነ ማለት ነው። ማን የድንሽ መጋዘን አለው፣ ማን የእህል መጋዘን አለው እየተባለ ጥቆማ የሚሰጡ ናቸው። ከእናንተ ጋር መጥተው ተቀላቅለው ማለት ነው። ማን ነው ፋኖን የሚደግፍ እነማን ናቸው የሚለው ነገር መረጃ ሊሰጡ ነው እንጂ የስራ አጥንትን አይደለም። ለእያንዳንዳቸው 80 ሺህ ብር ተሰጥቷቸው በትክክል ደርሰንበታል እኛ ማለት ነው። ለነሱ አገልግሎት የሚሰጡ ማለት ነው። ስለዚህ ሁላችሁም እንድትከታተሏቸው እንፈልጋለን፣ እንድታያቸው እንፈልጋለን። ውሸት ነው፣ በዚህ ልክ አይደለም። በመከላከያ ሰራዊት ጥሪ ሲያቀርብ አልገባለት ሲሉ አልችል ሲል በዚህ መንገድ ነው እያፈሰ ወጣቱን እየወሰደ ያለው ማለት ነው። ስለዚህ ወጣቶች በአሁኑ ሰዓት በዚህ ሰዓት ከህዝብ ጎን ልትቆሙ ይገባል። በርካታ ወንድሞች እህቶችን አጠናል። አሁንም እያየነው ስለሆነ ማለት ነው። ስለዚህ ይሄንን በደንብ እንድታዩት እፈልጋለሁ። ሌላው የተሳሳተ መረጃዎችን ምናልባት ከሰሞኑ እያየናቸው ነው። ትክክለኛ መረጃዎችን ማምጣት ትክክል ነው። በየቦታዎች ላይ መውጫ መግቢያ በሮች ላይ ሲቪል አርሶ አደሮቻችን እኛ እዚህ አካባቢ እንዳየነው እንደሰማነው ህዝቡ ከማንም በላይ ተዋጊ የሆነ በራሱ መሳሪያ ሲዋጋ የነበረ አገሩን ቀየውን ያላስደፈረ ህዝብ እንደሆነ እናውቃለን በታሪክም ማለት ነው። ስለዚህ አሁንም ቢሆን ይሄን ስራ ማጠናከር መቻል አለብን። እኛ ልዩ ኃይል ነበርን። ህወሓት ሲሰራ የነበረው ምንድነው? በተሳሳተ መንገድ ጠላት መጣልና በየቤቱ አንድ ሰው ይቆረቁራል። ሰሞኑ ስለይን እኛም እዚሁ ስለነበርን ማለት ነው። ምንም እንቅስቃሴ በሌለበት ልጆቻቸውን አስረው ህፃናቶች ራሳቸውን ላለመጥፋት ገጠር ሲወጡ ተራራ ሲወጡ አይተናል። ስለዚህ ትክክል አይደለም። እንዲህ አይነት ሐሰተኛ መረጃ የሚያሰራጩ ሰዎችን ማን ነው መጀመሪያችን መረጃ ያመጣል? በደንብ መከታተል ይጠበቅባቸዋል። ምክንያቱም የኛን እንትን አይደለም ከቤት መውጣት የማይችሉ በርካታ አካላቸው የጎደለ በርካታ እድሜያቸው የገፋሉ ማየት የማይችሉ በጨለማ እንደ ሲጓዙ እንደነበር እኛ ስላየናቸው ማለት ነው። አሽከርካሪዎች ሞተረኞችም ካላችሁ የተደራጀ መረጃ እንትን ልትሉ ይገባል። ህዝቡ በእንቅስቃሴው ሰዓት ህዝቡ እየተረበሸ ነው ያለው። ስንት ነፍሰ ጡር ሴቶች እኮ አሉ። ምን ያክል ድንጋጤ እንዳለ ስለምናውቀው ማለት ነው። እንኳን አይደለም እኛ ወጣቶች ጤነኞቹ በዛ ልክ ስለሆነ ይሄንን በደንብ ማየት መቻል አለበት። ሌላው ከትምህርት ጋር ተያይዞ አሁንም እኛ በቀጣይ የምንከታተለው ሁሉም ባለሙያ አስገዳጅ ሁኔታ ስለተጣላቸው ብቻ ነው ወደዚህ የመጡት። ከሂዳር ወር ጀምሮ
በስራ ገበታችሁ ካልተገኛችሁ ደሞዝ አይከፈላችሁም ስለተባለ መምህር በለው ግብርና በለው ጤና በለው አሁን በየወር ነው በየእንትን እየመጣ ያለ ማለት ነው። ደስ ይለናል ያስተምሩ። ግን አሁን እውነት ትምህርትን ማስጀመር መስጠት የሚቻልበት ተቋም አለ? ወንበር ጠረጴዛ የተሟላለ መጽሐፍ አለ በእያንዳንዱ ትምህርት ቤት? ውሸት ነው አይደለም። አገር ሰላም ነው እኛ እያስተዳደርነው ነው ምንም ችግር የለም በማለት ለዓለም አቀፍ ማህበረሰብ እየሞቱ እየተገደሉ ያሉ ወንድምናቶች በእነሱ ላይ ለመቀለድ ሰላም አድርጎ ለማሳየት ነው እንጂ ትክክል አይደለም። የሚቻል ከሆነ ግዕዝ ይማሩ ሀሁ እንዲቆጥሩ እናርግ። በየዛፍ ስሩ ከበፊትም የመጣ ስለነበረ ማለት ነው። 17 ሴት ተማሪዎች እኮ 10ኛ ክፍል ጨርሰው አዲስ አበባ ዩኒቨርሲቲ ሊገቡ ታግተው ተወስደው ይሄው 3 ዓመት አልፏቸዋል። ለነሱ ድምጽ ይሆናል የት እንደደረሱ ይታወቃል። እናት አባታቸው እያለቀሱ ነው ያሉት። አማራ የሆነ አዲስ አበባ ላይ መግባት አትችሉም መታወቂያው እየታየ አባይ ላይ የወረደ 1 ሚሊዮን ብር 500 ሺህ ብር አምጡ ሲሆን እየታገተ ነው። እንደፈለግ መንቀሳቀስ አንችልም። ሰላም በሌለበት ምንም አይነት የተቋማት ላይ የሌለ ማለት ነው። ስለዚህ ከምንም በላይ ሃይማኖታችን እኔ አንድ የክርስትና እምነት ተከታይ ሆኖ ቤተክርስቲያን እየተቃጠለች አባቶች እየታረዱ እያየ ለእምነቱ የማይቆም ለእምነቱ የማይታገል ካለ አማኝ ነው ብያለሁ። ምን ሁላችንም አንዴ ነው ያለን ማለት ነው። በእምነት የተጣላ በእምነት የተጋጨ አይደለንም። የኛ አማራ ረጅም ዓመት አብሮ ተዋዶ ኖሮ ነው ሁሉም ነገር ስላለቀበት። አሁን ላይ ግን የመጨረሻ የተደረገው ክርስቲያኖች ናቸው አልገዛኝ ያሉ እንጂ ተቃዋሚ ፓርቲዎችም አዳክሚያቸዋለሁ ጨርሻቸዋለሁ። ስለዚህ ይሄን ማጥፋት መቻል አለብኝ በማለት ምርጫ ለማካሄድ ሸርን ጉድ እያሉ ነው ያሉት። በየወረዳው በየዞኖቹ ውስን በወንድሞቻችን እንትን ላይ ምንም እንዳልተፈጠረ አድርገው በቴሌቪዥን መስኮት መግለጫ የሚሰጡ አሉ። እነሱ እንፋረዳቸዋለን ችግር ስለሌለው ማለት ነው። የጊዜ ጉዳይ ስለሆነ ማለት ነው። ስለዚህ በዛ ልክ ራሳችሁን ማዘጋጀት መቻል አለባችሁ ለማለት ነው። ከዛ ውጭ ሰላምን ማንም የሚጠላ የለም። እኛም ሰላም እንፈልጋለን። ግን ተወልደን ባደግንበት ስንት ዓመት ሙሉ በኖርንበት ቀያችን ነው መጥቶ መከላከል አስኖረን ያለው። እኛ ወደ እነሱ ሂደናል። በምንኖርበት ቦታ እኮ ነው መጥቶ እየገደሉን ያለው። ትላንት መተከል ላይ አይታችኋል። ምላሳቸው ተቆርጦ ብልታቸው ተቆርጦ 7 ልጆች ተጥሏል። አማራ በመሆናቸው ብቻ ማለት ነው። ሙስሊም ስለሆን ክርስቲያን ስለሆንኩ አይደለም። እየጠፋን ያለነው አማራ በመሆናችን ነው። ስለዚህ ይሄንን ደግሞ ላለመጥፋት ራሳችን መደራጀት መቻል አለብን። ራሳችን መታገል መቻል አለብን። ከትላንት ወዲያ በነበረው እንትን 4 ንጹሃን ተገድሏል። ዋድ እናዚ እንት ማን ነው ዋዳል ማለት ነው። 4 አንዱ የቤተክርስቲያን አገልጋይ ነው። ምንም የማያውቅበት ማለት ነው። ምን ያውቃል? አሁን ህፃናቶች መራይ ላይ ከ150 በላይ ንጹሃን ተገድለዋል። ከነዛ ውስጥ 12ቱ የ6 ዓመት ህፃን ናቸው። ምንም የማያውቁ ፖለቲካ የማያውቁ ስለ መንግስት ምንነት የማያውቁ ህፃናት ናቸው የተገደሉ እየተረሸኑ ያሉ። ስለዚህ ለመኖር ደግሞ ሁላችንም መታገል መቻል አለብን። ራሳችሁ ማንቃት መቻል አለባችሁ። አዳዲስ ሻይ ቤት፣ ቡና ቤት፣ ምግብ ቤት የሚከፍቱት 100 ሺህ ብር እስከ 200 ሺህ ብር ተበጅቶላቸው መንግስት ነው የላካቸው። ይሄን እንድትከታተሉ። እዚህ ከተማ ላይ መጣደጋ አንድ ሴት ብትከፍት አንድ የሆነ ሰው ቢከፍት ማን ነው ከየት ነው የሚለው መከታተል አለባችሁ። የፋኖ መውጫና መግቢያ እንዲሁም ከፋኖ ጋር የሚገናኙ የሚደግፉና ማን ናቸው የሚለውን መረጃ እንዲሰጡ ነው እንጂ እውነት ለስራ አይደለም የሚመጡ። ማየት አለባችሁ፣ መጠየቅ አለባችሁ፣ መመርመር አለባችሁ። አዳዲስ ወሰልውጦችን ይስተው መከታተል መቻል አለባችሁ። ስለዚህ ሁላችንም በጋራ ወረን መስራት መቻል አለብን። እነዚህ ክፍተቶችን ደግሞ መፍጠር አይገባም። ምክንያቱም እስካሁን እስካለው ድረስ እኛ በተቆጣጠርንባቸው ቀጠናዎች የምናስተዳድረው እኛ ነን። ማንም ሊመጣ ስለማይችል ማለት ነው። ምን ያክል ጊዜ ልንኖር ነው? ወንድሙን ይሄን ያክል የምንጠላለፍ ለምንድን ነው? አብረን ማንኖር ማንኛችን እድሜያችን ቆጥረን ይዘነው ነው አሁን ይሄን ያክል የሚያባላን ምንድን ነው? ትክክል አይደለም። እውነቴን ነው። በወንድሞቻችን በተሰው ጓዶቻችን ስም ራሳችን ልታዩ ይገባል። ነገ ከመካከላችን የምናጣቸው በርካታ ሰዎች አሉ። ስለዚህ አንድ ሆነን ተፋቅረን ተቻችለን ነው መኖር መቻል ያለብን የሚለውን ነገር ይሄን መልእክት ለማስተላለፍ አመሰግናለሁ።